ክቡራንና ክቡራት ሁላችሁም እንኳን ወደ ሉሲና ሰላም ያቀባበል ስነ ስርዓት በሰላም መጣችሁ ለማለት እወዳለሁ። እንደሚታወቀው ባለብዙ መልኳ እና ማህፀነ ለምለሟ ኢትዮጵያ ያስደናቂ ተፈጥሯዊ ባህላዊና ታሪካዊ ሀብቶች ባለቤት እንደሆነች ይታወቃል። ከዚህም ጋር ተያይዞ በሀገራችን ውስጥ የሚገኙ የሰው ዘር መገኛ ማስረጃ የሆኑ የሰው ልጅ የአኗኗር ዘይቤ የሚዘክሩ በርካታ ጥንታዊ ቅሪቶች የሰው ልጅ ይጠቀምባቸው የተነበሩ የተለያዩ ቁሳቁሶች በሀገራችን ውስጥ እንደሚገኙ ይታወቃል። ከነዚህም ውስጥ ሉሲና ሰላም ዋነኞቹ ናቸው ተብሎ ሊገለጽ ይችላል። በዚህም ምክንያት ሀገራችን ኢትዮጵያ ከመላው ዓለም በአርኪኦሎጂ እና በፓሊዮ አንትሮፖሎጂ ተመራማሪዎች ዘንድ የሰው ልጅ መገኛ ምድረ ቀደምት ሀገር መሆኗን በርካታ ማረጋገጫ ካላቸው የዓለም ሀገራት ውስጥ ግንባር ቀደም ሆና ትጠቀሳለች። ኢትዮጵያ የሰው ዘር መገኛ ምድር መሆኗ የማያሻማ ሀቅ መሆኑን በቅርቡ በተካሄደው የሉሲና ሰላም ኤግዚቢሽን በቼክ ሪፐብሊክ ሀገር በፕራግ ከተማ በድጋሚ ማሳየትና ለዓለም አቀፍ ማህበረሰቡ ለሚዲያ ማስገንዘብ ተችሏል። የሉሲ የሰላምና የሌሎች በርካታ ቅሪተ አካላት በሀገራችን ውስጥ የተገኙ ብርቅዬ የሰው ልጆች ቅርሶች ናቸው። የሰው ልጅ ስለራሱ የሚማርባቸው ዓለም የሚዘክረውና ኢትዮጵያም የምትኮራባቸው የከበሩ ሀብቶቻችን ናቸው። እነኚህ ቅርሶች የኢትዮጵያ ልዩ ምልክቶች ናቸው። ሀገራችን ምድረ ቀደምት ናት ብለን ስንናገር የሰው ዘር መገኛ፣ የቡና መገኛ፣ የዓለም የረዥሙ ወንዝ የአባይ መገኛ፣ የራሳችን አልፋቤት ወይም ፊደል ያለን፣ የራሳችን የዘመን አቆጣጠር ካለንደር ያለን፣ የዓለም የቀደምት የዲሞክራሲ ማሳያ፣ የዓለም የረዥም ርቀት ሯጮች ማዕከል፣ በርካታ በኢትዮጵያዊነት የምንኮራባቸው ለዓለም ያበረከትናቸው የራሳችን መለያ የሆኑና የምድረ ቀደምት ማረጋገጫዎች ያሉን ሀገር መሆናችን ይታወቃል። በኢትዮጵያ መንግስትና በቼክ ሪፐብሊክ መንግስት ስምምነት የኢትዮጵያ ደማቅ ምልክት የሆኑት የሉሲና ሰላም ቅሪተ አካል በፕራግ ብሔራዊ ሙዚየም እንዲታዩና ኢትዮጵያ በአውሮፓ ብሎም በዓለም በስፋት እንድትተዋወቅ ቅድመ ዝግጅት ከተደረገ በኋላ ቅርሶቹ ለ60 ቀናት ወይም 2 ወር በሙዚየም እንዲጎበኙና በአውሮፓ ምድር ነግሰው እንዲቆዩ ተደርጓል። የሉሲና ሰላም የአውሮፓ ቆይታ የትናንቷን ኢትዮጵያ ብቻ ሳይሆን በእድገት ግስጋሴ ላይ ያለችውን የዛሬቱ ኢትዮጵያና በተስፋ የፈካችውን የነገዋ ኢትዮጵያም ለአውሮፓውያንና ለመላው ዓለም ያስተዋወቀ ትልቅ የገጽታ ግንባታ ስራ የተከናወነበት መድረክ መሆኑን መግለጽ እወዳለሁ። ቅርሶቹ ከኢትዮጵያ ከወጡበት ጊዜ ጀምሮ እስኪመለሱ ድረስ በከፍተኛና በፍጹም ጥንቃቄ በባለሙያ በተመራ መንገድ እንዲዘዋወሩ የተደረገ ሲሆን ከሁለቱ መንግስታት ቅንጅት ለቅርሶች ክብር እንዲሁም ለሀገራችን ዝና የሚመጥን ሽኝትና አቀባበል ማድረግ ተችሏል። የአውሮፓ የባህል ማዕከል ተብላ የምትታወቀው ፕራግ ከተማ ላለፉት 2 ወራት በውበት ላይ ውበት ደርባ በብሔራዊ ሙዚየሟ ጎብኚዎች ሲተራመሱባቸው ከርመዋል። በዚህም ሉሲና ሰላም የኢትዮጵያ ሕያው አምባሳደሮች፣ የአፍሪካ ወኪሎች፣ የዓለም ምስክሮች በመሆን በአውሮፓ ምድር የስበት ማዕከል ወይም ማግኔት ሆነው ቆይተዋል። የሉሲና የሰላም በቼክ ሪፐብሊክ ፕራግ ከተማ የነበራቸው ቆይታ ኢትዮጵያን በአንድ ስፍራ የማስተዋወቅ መርሃ ግብር ሳይሆን በመላው አውሮፓ እና በዓለም ዙሪያ አገራችን በእርግጥም የሰው ዘር መገኛ መሆኗን ያስመሰከሩበት፣ ለቁጥር የሚያዳግቱ ዓለም አቀፍ ሚዲያዎች የኢትዮጵያን ምድረ ቀደምትነት የዘገቡበት፣ ብዝሃ ባህልና ጥንታዊ ታሪክ እንዲሁም ልዩ ተፈጥሯዊ አፈጣጠር ያስተጋቡበት፣ እንዲሁም በመቶ ሺዎች የሚቆጠሩ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችና የሚዲያ አካላት በፕሮግራሙ ላይ ተገኝተው ጉብኝት የሚዲያ ክርክር ያደረጉበት ኢትዮጵያ ጎልታ የታየችበት ወሳኝ ፕሮግራም መሆኑን መግለጽ ያስፈልጋል። ከቅድመ ዝግጅት ስራዎች ጀምሮ ኤግዚቢሽኑ ተከፍቶ እስኪጠናቀቅ ድረስ ኢትዮጵያን የማስተዋወቅ ስራዎች በከፍተኛ ደረጃ ተከናውነዋል። የመክፈቻ ፕሮግራሙ እጅግ ደማቅና
ኢትዮጵያ በክብር ዝፋን ላይ የተቀመጠችበት ቀን ነበር ማለት ይቻላል። ከዚያም ቀጥሎ ባሉት ቀናት የተለያዩ ዝክረ ሉሲ እና ሰላም መርሃ ግብሮች የተካሄዱ ሲሆን ቅሪተ አካልን ያገኙ ተመራማሪዎች ሉሲን ያገኙት እንደ ፕሮፌሰር ዶናልድ ዮሐንሰን፣ ሰላምን ያገኙት እንደ ፕሮፌሰር ዘርነሰናይ ዓለም ሰገድ እንዲሁም በዓለም ላይ ተጽዕኖ ፈጣሪ የሆኑ የሰው ልጅ መገኛን ተከትሎ ጥናትና ምርምር የሚያደርጉ ቅሪተ አካል ላይ ልምድ ያላቸው በርካታ ፐብሊኬሽን ያበረከቱ ለዓለም ምሁራን በተገኙበት ሰፊ የሚዲያ ክርክር ተደርጓል። በዚህም ስንጥር ይዘው እኛ የሰው ዘር መገኛ ነን የሚሉ የተለያዩ ዓለም ሀገራት ሳይንቲስቶች፣ ተመራማሪዎች እንዲያፍሩ እንዲሁም ኢትዮጵያ እውነተኛ የሰው ዘር መገኛ ትሩሊ ላንድ ኦፍ ኦሪጂንስ መሆኗን ማረጋገጫ የተገኘበት ነው ማለት ይቻላል። በዚህ ፕሮግራም ላይ ከቼክ ሪፐብሊክ ጠቅላይ ሚኒስትር ፕራይም ሚኒስተር ኦፍ ዘ ቼክ ሪፐብሊክ እስከ ተማሪዎች፣ ከሙዚየም አፍቃሪ ቱሪስቶች እስከ የሰው ዘር ተመራማሪዎች እና ምሁራን፣ የቼክ ሪፐብሊክ ዜጎች፣ የአውሮፓውያንና መረጃው ቀደም ብሎ የደረሳቸው በተለያዩ ዓለም ሀገራት ከአሜሪካ እስከ አውስትራሊያ ከኤሽያ እስከ አፍሪካ በዚህ ቦታ ላይ በመገኘት የሉሲና የሰላም ቅሪተ አካልና ኤግዚቢሽኑን መጎብኘት ችለዋል። መርሃ ግብሩ በሁለቱ አገራት መካከል ተጨማሪ ትብብሮችን ለማድረግ በር የከፈተ መሆኑ ሊገለጽ ይገባል። በዚህ በቼክ ሪፐብሊክና የኢትዮጵያ መንግስት በጋራ ይህን ትብብር በመፍጠራቸው የህፃናት ሙዚየም ወይም ሙዚየም ኦፍ ቺልድረን በአዲስ አበባ ከተማ በወዳጅነት ፓርክ እንዲገነባ ስምምነት ላይ ተደርሷል። በብሔራዊ ፓርኮቻችን አካባቢ በሳፋሪ ቱሪዝም ሳፋሪ ፓርኮችን ኢስታብሊሽ ለማድረግ የቼክ ሪፐብሊክ ተጽዕኖ ፈጣሪ ፓርኮች ያሉት የዓለም ሀገር ከመሆኑ አንፃር በሳፋሪ ፓርክ በቅንጅት ለመስራት ስምምነት ተደርሷል። በቀጣይ በቅርስ ተኮር ቱሪዝም በጋራ የአቅም ግንባታ ወይም ካፓሲቲ ቢልዲንግ ላይ መሰረት ያደረጉ ስራዎችን ለማከናወን ስምምነት ላይ ተደርሷል። እንግዲህ ከዚህ ጎን ለጎን በተለያዩ የዲፕሎማቲክ ሪሌሽንስ ታሳቢ ያደረጉ በልማት ትብብር የሚሰሩ ለምሳሌ የውሃ ሀብትን ሃይድሮሎጂ ታሳቢ ያደረጉ የምርምር ስራዎችን ለማስቀጠል በማይኒንግ ዘርፍ በማዕድን እና በተለያዩ ትምህርት ተኮር ዘርፎች በቅንጅት ሁለቱ ሀገራት ለመስራት ስምምነት ተደርሷል። መርሃ ግብሩ በሁለቱ ሀገራት መካከል ተጨማሪ ትብብሮችን ለማድረግ በር የከፈተ ነው የምንለውም ለዚሁ ነው። በአጠቃላይ የሉሲና ሰላም የቼክ ሪፐብሊክ ጉዞ የተሳካና ኢትዮጵያ በእርግጥም እውነተኛ የሰው ዘር መገኛ አለፍ ሲልም ምድረ ቀደምት መሆኗን በዓለም ፊት ያስመሰከረችበትና በጉልህ የተዋወቀችበት እጅግ ጠቃሚ ፕሮግራም ነበር። በመጨረሻም ዝግጅቱ የሰመረ እንዲሁም አስተዋጽኦ ያደረጉ አካላት በተለይ ለቼክ ሪፐብሊክ መንግስት፣ ለቼክ ሪፐብሊክ ኤምባሲ በአዲስ አበባ ኢትዮጵያ ሚስተር አምባሳደር፣ ለኢትዮጵያ አየር መንገድ፣ ለኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተርና የስራ ኃላፊዎች እንዲሁም ለቱሪዝም ሚኒስቴር ሰራተኞች ምስጋናችን ማቅረብ እንፈልጋለን። ይህን አጠቃላይ ዘገባ ከመጀመሪያው እስከ ዛሬ ድረስ እየሰሩ ላሉ የሚዲያ አካላት በድጋሚ ማመስገን እንፈልጋለን። እንግዲህ የዚህ ፕሮግራም አጠቃላይ ይዘት በሀገራችን በአሁኑ ሰዓት የተጀመረው እንደምታውቁት በክቡር ጠቅላይ ሚኒስትር የቱሪዝም አጀንዳ ከሆነበት ጊዜ ጀምሮ የቱሪዝም ዘርፍ በዓለም አቀፍ ደረጃ ባለው ተወዳዳሪነት ልክ የሀገራችን ቱሪዝም ለማሳደግ ቱሪዝም ከአምስቱ ሀገር በቀል የኢኮኖሚ ሪፎርም አጀንዳዎች ውስጥ አንዱ እንዲሆን ተደርጓል። ይህን መሰረት ተደርጎ ረጅም ጊዜ የሚወስዱ በርካታ ወጪ የሚጠይቁ ለዘመናት ተረስተው የቆዩ የቱሪስት የመዳረሻ ልማት ስራዎች፣ የቱሪዝም የመሰረተ ልማት ስራዎች ከመቼውም ጊዜ በላይ በሰፊው ተሰርተዋል። በገበታ ማዕቀፍ እንኳን ከአዲስ አበባ ጀምሮ በመላው የሀገራችን ክልሎች በሚባል ደረጃ ሰፋፊ የቱሪዝም መዳረሻ ልማት ስራዎች ተሰርተዋል። ይህን ተከትሎ ኢትዮጵያ ተወዳዳሪ የቱሪዝም መዳረሻ ሀብት ወይም ጸጋ ብቻ ሳይሆን ሪል የቱሪዝም መዳረሻ ቱሪስቶችን ስቦ ማስተናገድ የሚችል የቱሪስት ፋሲሊቲ መሰረተ ልማት ያላት ሀገር ማድረግ ተችሏል። ይህን ተከትሎ እነኚህን ማስተዋወቅ ያስፈልጋል በዓለም አቀፍ ደረጃ። ይህን ለማስተዋወቅ ሉሲና ሰላም የሀገራችን የቱሪዝም አምባሳደር የቅርስ አምባሳደር ሆነው ሀገራችን ለማስተዋወቅ ሄደዋል ማለት ነው። ስለዚህ ቱሪስት ቢመጣ የማያሳፍር መሰረተ ልማት መዳረሻ ልማት ስራ ስለተሰራ ከዚህ ጎን ለጎን በሀገራችን ያለውን የቱሪዝም ጸጋ ለማስተዋወቅ የቪዚት ኢትዮጵያ በዓለም ደረጃውን የጠበቀ ዘመኑን የዋጀ የኦንላይን ድህረ ገጽ ወይም ፕላትፎርም ተፈጥሯል። በዚህም የማስተዋወቅ ስራዎች እየተሰሩ ነው።
ላለፉት 3 እና 4 ዓመታት ከመቼውም ጊዜ በላይ ምናልባት ኢትዮጵያ ለ40 ዓመት ማስመዝገብ ያልቻለቻቸውን ቅርሶች በቀላሉ በቅርስ ባለስልጣን በኩል በማስመዝገብ በርካታ የዓለም ቅርሶችን ያስመዘገበች ግንባር ቀደም አገር በአፍሪካ ማድረግ ተችሏል። እንዲሁም የአገልግሎት ሰጪ ተቋማትን ደረጃ በመመደብ የአገልግሎት አሰጣጣችን በሆቴል፣ ሎጅ፣ ሪዞርት፣ ሬስቶራንት የሚሰጠውን አገልግሎት የዘመነና ጥራት ያለው ማድረግ ተችሏል። በተመሳሳይ በቱሪዝም ዘርፍ እየፈራ ያለውን አጠቃላይ ሀብት በአግባቡ ለመጠቀም የሚያስችል የቱሪዝም ትምህርት፣ የግንዛቤ ፈጠራ፣ አጠቃላይ የበቃ እና ትርጉም ያለው ስራ ለመስራት የሚያስችል የሰው ሀብት የማምረት ስራ በዘርፉ እየተሰራ ይገኛል ማለት ነው። ስለዚህ በአጠቃላይ በፓኬጅ ደረጃ በሚመስል መልኩ የቱሪዝምን ሀብት ከመለየት ከማልማት ከማስተዋወቅ አልፎ የአገልግሎት ጥራትን እስከ መቆጣጠር የደረሰ ሰፊ ስራ እየተሰራ ነው። እንግዲህ እንደምታውቁት የሳይንስ ሙዚየም፣ የብሔራዊ ሙዚየም እድሳት፣ የተለያዩ የሙዚየሞችን የመክፈት ስራዎች ተሰርተዋል። የህፃናት ሙዚየምም ጭምር ታሳቢ ያደረጉ በሌላው ዓለም እንዳሉ የህፃናት ሙዚየምም ጭምር ለመገንባት ጥረት እየተደረገ ነው። እንዲህ አይነት ስራዎችን አጠናክረን የምንቀጥል መሆኑን እንገልጻለን። እጅግ እናመሰግናለን።